ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከአዲስ ፖሊስ ዜናዎቻችን ጋር ዋና ኢንስፔክተር ተዘራ አብሽር አብሬያችሁ ቆያለሁ። አብራችሁን ቆዩ። ከባድ የመግደል ሙከራ ወንጀል ፈጽሞ ፍርድ ቤት በቀጠሮ ቀን ያልተገኘው ተከሳሽ በሌለበት የ10 ዓመት እስራት ከተፈረደበት በኋላ ተይዞ ለማረሚያ ቤት ተሰጠ። ምክትል ሳጅን መልካሙ ዜና። የወንጀሉ ድርጊት የተፈጸመው በየካ ክፍለ ከተማ ወረዳ 11 በተለምዶ ሰላም ዳቦ ቤት እየተባለ ከሚጠራው አካባቢ ነው። ተከሳሽ እንግዳ ወርቅ አበበ ምንም የጸብ ምክንያት ሳይኖራቸው በሰላም ከስራ ወደ ቤት እየተመለሱ ባለበት አጋጣሚ በስለት ደጋግሞ በመውጋት ከፍተኛ ጉዳት እንዳደረሰባቸው የግል ተበዳይ አቶ መስፍን እሸቱ ይገልጻሉ። ከፊት መጥተው መጀመሪያ መንገድ ዘጉት። ምንድነው ስላቸው መንገዱን ለቀቁት። ድጋሜ ነው ሄደው ከርቭ ላይ ደርሰው ሰው መኖር አለመኖሩን ቼክ አድርጎ መጥቶ ነው እጅ በእጅ ተያያዝን። እኔ ስለት መያዛቸውን አላውቅም፣ ሲወጉኝ ነው እንጂ ያወቁት። ምክንያቱ ራሱ ምን እንደሆነ እኔ እስከዛሬ አላውቅም። እጅ በእጅ ስንያያዝ አንተም ያቅምን እንግዲህ ትፍጨረጨራለህ። ስመታቸው ወደቁ፣ ሶስቱም ማለት ነው። የወደቁ አንዱ እግሬን የያዘኝ ከእግር ጀምሮ ከዚህ ከእግሬ ነው እየወጉኝ። መሬት ያለው ከታች ከእግር፣ ከኋላ ያለው እዚህ ጋር፣ ከፊት ያለው ደግሞ እዚህ ጋር። በሰዓቱ ጨለማም ስለነበረ እይታ ብዙም አልነበረም። በዛ ፍጥነት እኔ ደም ብዙ ስለፈሰሰኝ ራሴን ስቼ ወድቄ ነበር። እዛው የእኛ ቤት ቅርብ ስለሆነ እዛው ቢያንስ 50 ሜትር ራሱ አይሆንም። ታላቅ ወንድማችን ለሱ የአካባቢ ሰዎች ወደው ነገሩት። ለአካባቢ ፖሊሶች ደወለ እሱ። እነሱ ደግሞ ወዲያው እየሮጡ እያለ ፖሊሶች የያዟቸው ማለት ነው። የአካባቢው ማህበረሰብና ፖሊስ የግል ተበዳይን ከወደቁበት አግኝተው ወደ ሕክምና የወሰዷቸው ሲሆን ፖሊስ ምርመራውን በመጀመርና ክትትል በማድረግ ተጠርጣሪውን በቁጥጥር ስር በመዋል መዝገቡን ለሚመለከተው አቃቤ ሕግ ማስረከቡን የየካ ክፍለ ከተማ ፖሊስ ዋና መምሪያ የማህደርና ሪከርድ ጥንክር ቡድን መሪ ዋና ሳጅን ጸጋው ሽበላይ ተናግረዋል። በደጋጋሚ በስለት አካሉ ላይ በመውጋት ከፍተኛ የሆነ የአካል ጉዳት ያደረሰበት ሲሆን ይህንንም አደጋ ካደረሰ በኋላ በወቅቱ እንትን ብለን ተጠርጣሪን በቁጥጥር ስር አውለን ምርመራ ሲያጣራ የየካ ክፍለ ከተማ ፖሊስ መምሪያ የወንጀል ምርመራ ክፍል ሰው ላይ ከባድ አካል ጉዳት የመግደል ሙከራ ወንጀል በማድረስ ሲያጣራ የቆየ ነበረ። ከዚህ በኋላ ይህንን የምርመራ መዝገብ በማጣራትና በማጠናቀቅና በሰውና በሰነድ ማስረጃ በማጠናቀቅ የምርመራ መዝገቡን አቃቤ ሕግ ጽሕፈት ቤት የላከ መሆኑን እንገልጻለን። በተከሳሽ እንግዳ ወርቅ አበበ ላይ አቃቤ ሕግ ክስ መስርቶበት ጉዳዩን በፍርድ ቤት እየተከታተለ ባለበት በቀጠሮው ቀን ሳይገኝ ቀርቷል። የተከሳሽ እንግዳ ወርቅ አበበን የፍርድ ሂደት የተመለከተው በፌዴራል ከፍተኛ ፍርድ ቤት ቦሌ ምድብ 4ኛ ወንጀል ችሎት በሌለበት በ10 ዓመት ጽኑ እስራት እንዲቀጣ ወስኖበታል። ፍርድ ቤቱ ፖሊስ ተከሳሹን ይዞ ለሚመለከተው የፍትህ አካል እንዲያስረክብ በሰጠው ትዕዛዝ መሰረት የክፍለ ከተማው የፍርድ ቤት ትዕዛዝ አስፈጻሚ ፖሊስ ከብዙ ክትትልና ፍለጋ በኋላ ወረዳ 12 መሳለሚያ ተብሎ ከሚጠራው አካባቢ በመያዝ ለማረሚያ ቤት ማስረከቡን ዋና ሳጅን ጸጋው ገልጸዋል። በወንጀል ተጠርጥረው በአቃቤ ሕግ ክስ የተመሰረተባቸው ሰዎች ከሕግ ከመሸሽ ይልቅ በቀጠሯቸው ቀን ፍርድ ቤት በመገኘት የቅጣት ማቅለያ በማቅረብ መከራከርና ለሕግ ተገዥ መሆን እንዳለባቸው ዋና ሳጅን ጸጋው መልእክታቸውን አስተላልፈዋል። የውንብድና ወንጀል በፈጸመው ግለሰብ ላይ ክስ መመስረቱን ፖሊስ ገለጸ። ምክትል ሳጅን ፍጹም በቀለ። የወንጀል ድርጊቱ የተፈጸመው በልደታ ክፍለ ከተማ ወረዳ 547 ቀበሌ ጫካ ሰፈር ተብሎ በሚጠራው አካባቢ ነው። ተጠርጣሪው ግለሰብ በአካባቢው ሰው አለመኖሩን እንደምቹ አጋጣሚ በመጠቀም የግል ተበዳይ ከቤተ ክርስቲያን ወደ ቤታቸው እየተመለሱ ባለበት አጋጣሚ ወንጀሉን ፈጽሞ ቢሰወርም ፖሊስ ባደረገው ብርቱ ክትትል ግለሰቡ በቁጥጥር ስር ውሎ ክስ እንደተመሰረተበት የከረዩ አካባቢ ፖሊስ ጣቢያ ወንጀል መርማሪ ዋና ሳጅን መለሰ ተመቸ ገልጸዋል። ግል ተበዳይ ከቤተ ክርስቲያን ወደ ቤቷ እየሄደች እያለ የእጅ ስልኳ ሳምሰንግ ጋላክሲ S9 የሆነ የዋጋ ግምቱ 18 ሺህ ብር የሚያወጣውን ንብረት በእጇ ይዛ እየሄደች እያለ ተጠርጣሪ የሆነው ከኋላ በመሄድ ይዛው የነበረችውን ሳምሰንግ ስልክ ሲቀማት ስልኬ ብላ ልትይዘው ስትል ተጠርጣሪውም ከግራ ጎኑ አካባቢ ጩቤ ይዞ እንዲያትከተይ ሲላት እሷም ስትጮህ ከዛ አካባቢ የነበሩ የፖሊስ አባሎች ይህንን ሰምተው ከኋላ ተከታትለውት ሲያሯሩጡት ተጠርጣሪውም እዛ አካባቢ ያለ መኖሪያ ቤት ውስጥ ገብቶ ከቤት ውስጥ ፖሊሶች ይዘውት ከመጡ በኋላ እኛም ተገቢው ምርመራ አድርገን የምርመራ ስራችንን ካጠናቀቅን በኋላ ወደ ልደታ ክፍለ ከተማ የመጀመሪያ ደረጃ
ፍርድ ቤት 11ኛ ምድብ ችሎት ክስ እንዲመሰረት አድርገናል። ዋና ሳጅን መለሰ ባስተላለፉት መልእክት እንደገለጹት ማንኛውም ግለሰብ ወንጀል ፈጽሞ ማምለጥ እንደማይችል በመረዳት ከድርጊታቸው እንዲታቀቡ መልእክት አስተላልፈዋል። ለህብረተሰቡ መልእክት ማስተላልፈው በየትኛውም አጋጣሚ ቢሆን ወንጀል ፈጽመው የትም እንደማይገቡና ህብረተሰቡም ደግሞ ምንም አይነት ነገር እንደዚህ አይነት ነገር ሲኖር ለፖሊስ ለተለያዩ የፍትህ አካላቶች እንዲሉ ጥቆማ እንዲሰጡ መልእክቴን አስተላልፋለሁ። የበር ቁልፍ በመገንጠል የስርቆት ወንጀል የፈጸመው ተከሳሽ በእስራት ተቀጣ። ረዳት ኢንስፔክተር ዘላለም አበበ ተጨማሪ ዘገባ አለው። ተከሳሽ አብርሃም ፍቃዱ የስርቆት ወንጀሉን የፈጸመው በኮልፌ ቀራኒዮ ክፍለ ከተማ ወረዳ 4 ዓለም ባንክ አካባቢ ከሚገኝ አንድ አፓርታማ መኖሪያ ቤት ውስጥ ነው። በክፍለ ከተማው ፖሊስ ዋና መምሪያ የዓለም ባንክ አካባቢ ፖሊስ መምሪያ የወንጀል መርማሪ ዋና ሳጅን አሊ የሱፍ እንደገለጹት የግል ተበዳይ ቤታቸውን ዘግተው በሄዱበት አጋጣሚ ተከሳሹ የግል ተበዳይ ቤተሰብ መስሎና ጥበቃዎችን አታሎ ወደ ግቢ ከገባ በኋላ የቤቱን በር ቁልፍ ገንጥሎ በመግባት ኮመዲና ውስጥ ተቀምጦ የነበረውን 292,500 ብር የሚገመት 2 የጣት ቀለበት ወርቅ ሰርቆ ከተሰወረ በኋላ በፖሊስ ብርቱ ጥረት ተይዟል። ከክትትል ክፍሉ ጋር በመቀናጀት ብርቱ ጥረት ማን እንደፈጸመው ለማወቅ ብርቱ ጥረት ከተደረገም በኋላ ተጠርጣሪው ሊያዝ ችሏል። ተጠርጣሪውም ከተያዘ በኋላ የት እንደሸጠ መጀመሪያ ወንጀል አፈጻጸሙ እንዴት እንደፈጸመ ቦታው ላይ ድረስ በመሄድ ከገለጸልን በኋላ 13 ግራም ወርቅ የዋጋ ግምቱ 192,000 ብር የሚያወጣ መርካቶ አካባቢ የእጅ ሸጫለሁ 100,000 ብር ብሎ በራሱ ፍላጎት አምኖ የሰጠ በመሆኑና ምርመራውን በጥልቀትና በስፋት አጣርተን ለክፍሉ አቃቤ ሕግ ነው መዝገብ የመላክ ስራ ነው የሰራ ነው። የክፍሉም አቃቤ ሕግ የምርመራ መዝገቡን ካየ በኋላ ክስ መስርቶበታል። በተከሳሽ አብርሃም ፍቃዱ ላይ አስፈላጊውን ምርመራ በማጣራት አቃቤ ሕግ ክስ መስርቶበት ጉዳዩን የተመለከተው የፌዴራል የመጀመሪያ ደረጃ ፍርድ ቤት ኮልፌ ቀራኒዮ ምድብ የወንጀል ችሎት ጥፋተኝነቱን በሰው ማስረጃዎች ካረጋገጠ በኋላ ተከሳሹን ያስተምራል፣ ሌሎችንም ያስጠነቅቃል በማለት በፈጸመው የስርቆት ወንጀል በ9 ዓመት ከ8 ወር እስራት እንዲቀጣ ውሳኔ አስተላልፎበታል። እንደዚህ አይነት ወንጀል የሚፈጽሙ ግለሰቦች አስቀድመው ጥናት በማድረግና የሰዎችን ክፍተት እንደ መልካም አጋጣሚ ተጠቅመው በመሆኑ የጥበቃ ሰራተኞች ተገቢውን ክትትል ማድረግ እንዳለባቸውና ማህበረሰቡም ውድ የሆኑ ንብረቶችን በተገቢው ቦታ ማስቀመጥ እንደሚገባው መርማሪ ዋና ሳጅን አሊ መልእክት አስተላልፈዋል። ተሽከርካሪ በመጠቀም የማታለል ወንጀል ሲፈጽሙ የነበሩ ግለሰቦች በቁጥጥር ስር ውለው ምርመራ እየተጣራባቸው እንደሚገኝ ተገለጸ። ምክትል ሳጅን ፍሬወይኒ ገብረ ጻዲቅ ዝርዝር አላት። ተጠርጣሪዎቹ ወንጀሉን የፈጸሙት በአራዳ ክፍለ ከተማ ወረዳ 1 ልዩ ቦታው ቴዎድሮስ አደባባይ አካባቢ ነው። ተጠርጣሪዎቹ በኮድ 3C06552 አዲስ አበባ ሱዙኪ ዲዛይር ተሽከርካሪ በመያዝ የግል ተበዳይ ጃፓናዊ ዜግነት ያለው ሲሆን ልብሱ ላይ ፈሳሽ በመድፋትና የሚጠርጉ መስለው አይፎን 17 ፕሮ ማክስ የዋጋ ግምቱ 206,000 የሚያወጣ ሞባይል ስልክ ከኪሱ ከሰረቁ በኋላ ጂፒኤስ የተባለውን ቴክኖሎጂ በመጠቀም ተጠርጣሪዎቹ በቁጥጥር ስር ማዋላቸውን በአራዳ ክፍለ ከተማ ፖሊስ ዋና መምሪያ የፒያሳ ፖሊስ መምሪያ ኃላፊ ኢንስፔክተር ፈይሳ ዘውዴ ገልጸዋል። የውጭ ዜጋ በሚንቀሳቀስበት መልካ ሆቴል ተብሎ ከሚጠራ አካባቢ ወጥቶ በእግር ወክ እያደረገ ያለ የአንዱ ተጠርጣሪ በቪቲስ በዲዛይር መኪና እየተንቀሳቀሱ አንደኛው ተጠርጣሪ በግለሰቡ ላይ የመኪና ዳሽቦርድ ጽዳት እቃውን ይደፋበታል። ልክ ከደፋበት በኋላ ይወርድና ይቅርታ ብሎ እቃውን እየጠረገለት እያለ ከኪሱ ስልክ ይወስድበታል። ስልክ እንደወሰደበት ወዲያው ከ2 ደቂቃ ከ3 ደቂቃ በኋላ ኪሱን ሲፈትሽ ስልኩ አላገኘሁም። እሱም መነሻ አድርጎ ወደ ሆቴሉ ይመለሳል። ወደ መልካ ሆቴል ለመልካ ሆቴል ሪፖርት ሲያደርግ ወዲያው እነሱም በ2 ደቂቃ በ5 ደቂቃ ባልበለጠ ሰዓት ውስጥ ወዲያው ሲያሳውቁን ከግል ተበዳይ ጋር ሆነን የወንጀል መከላከል ቡድን መሪዎች የነበሩ በቦታ ላይ ስለነበሩ ተከታትሎ በጂፒኤስ እስከ ይርጋ ኃይሌ ድረስ አብሮት ተከታትሎ ይሄዳሉ። ልክ ይርጋ ኃይሌ አካባቢ ደርሶ መኪና አቆሙ ስለነበሩ መኪናው ታርጋ ይዞ ስለነበረ የግል ተበዳዩ ወዲያው መኪና ይያዛል። መኪና ከተያዘ በኋላ ቀጥታ ወደ ፒያሳ ፖሊስ ጣቢያ ይመጣሉ ማለት ነው። ያለ ሁኔታ እነሱን ካዝን በኋላ መኪናውን መፈተሽ ነው። መኪናውን ስንፈትሽ መኪናው ከተፈተሸ በኋላ
ከመኪና ውስጥ ተጨማሪ ከተሰረቀ ውጪ 5 ስልክ ይገኛል ማለት ነው። 5 ስልክ ሲገኝ 5ቱ ባለቤቶቹ መምጣት ስላለባቸው ወይም ደግሞ መታወቅ ስላለባቸው ከፍተን ቻርጅ አድርጌ ነው ባለቤቶቹ መጥቶ የራሳቸው እንዲመርጡ ያደረግንበት ሁኔታዎች አሉ። ካናቢስ የተባለውን አደንዛዥ እጽ ይዘው የተገኙ 2 ግለሰቦች በሌሉበት በእስራት ከተቀጡ በኋላ በፖሊስ ብርቱ ጥረት በቁጥጥር ስር መዋላቸው ተገለጸ። ለተጨማሪ ዘገባው ዋና ሳጅን አባበል ከበደ። ተከሳሽ ሀብታሙ መራ የተባለው ግለሰብ ወንጀሉን የፈጸመው በንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 1 የዶ ክችን ምግብ ቤት አካባቢ ነው። የወንጀል አፈጻጸሙን ጉዳይ በተመለከተ የንፋስ ስልክ ላፍቶ ክፍለ ከተማ ዋና መምሪያ የፍርድ ቤት ትዕዛዝ አፈጻጸም ኃላፊ ኢንስፔክተር አሸናፊ ጫላ ተናግረዋል። ተከሳሽ ሀብታሙ መራ የተባለው ከላይ በተገለጸው አካባቢ ላይ እየተንቀሳቀሰ ያለ የኛ የክትትል አባሎች ተከሳሹን ተጠራጥረውት ፍተሻ አካላዊ ፍተሻ ሲያደርጉለት በጥቁር ፔስታል የተጠቀለለ አደንዛዥ እጽ በመያዙ ነው ክስ የተመሰረተው። ተከሳሹ የተሰጠውን ህገ መንግስታዊ ዋስትና መብት ተጠቅሞ ከስር ከወጣ በኋላ ችሎቱን በአግባቡ ሳይከታተል ቢቀርም በፈጸመው ወንጀል የፌዴራል ከፍተኛ ፍርድ ቤት ቃሊቲ ምድብ 1ኛ ወንጀል ችሎት 1 ዓመት ከ6 ወር እስራት ወስኖበታል። ተከሳሽ ሀብታሙ መራ በሌለበት ተወስኖበት ከአካባቢው ቢሰወርም በፖሊስ ጥረት ተይዞ ማረሚያ መውረዱን ኢንስፔክተር አሸናፊ ጫላ ገልጸዋል። 24/6/2018 ዓ.ም ላይ ተወሰነበት። እኛም ከዛን ጊዜ ጀምሮ ስንከታተል ቆየን። ተከሳሹን በ26/8/2018 ዓ.ም ላይ በክትትልና በፖሊስ ሊያዝ ችሏል ማለት ነው። በተጨማሪም ሌላ ክስ ስላለበት ጉዳዩን እዛው ማረሚያ ቤት ሆኖ እንዲከታተል ፍርድ ቤቱም ስለወሰነ በተጨማሪ ያንኛውንም ክስ እዛው ማረሚያ ቤት ሆኖ እንዲከታተል ተወስኖበታል። በተመሳሳይ ተከሳሽ ሬድዋን ቃሲም ወንጀሉን የፈጸመው በንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 12 ላፍቶ ፌዴራል ፖሊስ ካምፕ አካባቢ ነው። የወንጀል አፈጻጸሙን ጉዳይ በተመለከተ የንፋስ ስልክ ላፍቶ ክፍለ ከተማ ዋና መምሪያ የፍርድ ቤት ትዕዛዝ አፈጻጸም ኃላፊ ኢንስፔክተር አሸናፊ ጫላ ተናግረዋል። ተከሳሽ ሬድዋን ቃሲም የተባለው ከጓደኞቹ ጋር ሱቅ አካባቢ ላይ ቆሞ እያለ የንፋስ ስልክ ላፍቶ ፖሊስ መምሪያ ክትትል አባሎች ተጠራጥረውት ፍተሻ ሲያደርጉለት በቀኝ ኪሱ ጂንስ ኪሱ ውስጥ አደንዛዥ እጽ በመገኘቱ ነው ክስ የተመሰረተው። ተከሳሹ የተሰጠውን ህገ መንግስታዊ የዋስትና መብት ተጠቅሞ ከስር ከወጣ በኋላ ችሎቱን ሳይከታተል ቢቀርም በተከሰሰበት ወንጀል የፌዴራል ከፍተኛ ፍርድ ቤት ቃሊቲ ምድብ 1ኛ ወንጀል ችሎት ተከሳሹን በሌለበት በ1 ዓመት ከ6 ወርና በ1,000 ብር የገንዘብ መቀጮ ወስኖበታል። ተከሳሹ በሌለበት ተወስኖበት ከአካባቢው ቢሰወርም በፖሊስ ብርቱ ክትትል ተይዞ ማረሚያ መላኩን ኢንስፔክተር አሸናፊ ጫላ ገልጸዋል። 26/2018 ዓመተ ምህረት ውሳኔ ከሰጠ ጀምሮ ተከሳሹን ስንከታተል ቆይተናል። ቀደም ብዬ እንደነገርኩት አድራሻውን የቀየረ ስለሆነ በሌላኛው መንገድ በፖሊስ ሙያ ስንከታተለው ቆይተን ተከሳሹን በቀን 22/8/2018 ዓ.ም በቁጥጥር ስር ልናውለው ችለናል። ግለሰቦች ተጠርጥረው ክስ ከተመሰረተባቸው በኋላ ጉዳያቸውን በተገቢው ቢከታተሉ የተሻለ ነው ሲሉ አሳስበዋል። ለህብረተሰቡ የማስተላለፈው መልእክት በመጀመሪያ እንደዚያ ነገር ውስጥ አለመግባት ነው። ከገባም ደግሞ በፍርድ ቤትና በፍርድ ቤት ብቻ ጉዳዩን መጨረስ እንደሚገባ ነው የሚያሳየው። ምክንያቱም ከህብረተሰቡ አንድ ተጠርጣሪ ሸሽቶ አይችልም፣ ከፖሊስም ሸሽቶ የማይችልበት ሁኔታ ስላለ አንድ ቀን መያዙ ስለማይቀር ጉዳዩን በወቅቱና በእለቱ ቢከታተል ይሻላል ብዬ ነው የማስበው።